It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የዛሬና የነገ ጨዋታዎች እጅግ በጣም በታላቅ ጉጉት የሚጠበቁ ናቸው። በእንግሊዝ ፕሪሚየር ሊግ ምን ይሆናል፣ ምንስ ይፈጠራል የሚለው ሁላችንንም በጉጉት እንድንጠብቀው ያደርገናል። ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ከ12 ሰዓት ጀምሮ ሰንደርላንድ ከበርንመዝ፣ ማንቸስተር ሲቲ ከሊድስ ዩናይትድ፣ ብሬንትፎርድ ከበርንሌ፣ ኤቨርተን ከኒውካስል ዩናይትድ ጋራ እንደዚሁም ቶተንሃም ሆትስፐርስ ከፉልሃም ዛሬ የሚደረጉ ጨዋታዎች ናቸው። መጀመሪያ የጠራናቸው ሶስቱ ጨዋታዎች 12 ሰዓት ላይ የሚጀምሩ ሲሆን ኤቨርተን ከኒውካስል 2 ሰዓት ከ30፣ 5 ሰዓት ላይ ደግሞ ቶተንሃም ሆትስፐርስ ከፉልሃም ጋራ ጨዋታቸውን ያደርጋሉ። ነገ በዕለተ እሁድ ደግሞ ክሪስታል ፓላስ ከማንቸስተር ዩናይትድ 9 ሰዓት ላይ፣ ዌስትሃም ዩናይትድ ከሊቨርፑል፣ ኖቲንግሃም ፎረስት ከብራይተን፣ ቪላ ከዎልቭስ 11 ሰዓት ከ5፣ እንደዚሁም ቼልሲ ከአርሰናል በስታንፎርድ ብሪጅ ምሽት 1 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ዛሬና ነገ ከሚደረጉት ጨዋታዎች መካከል የክሪስታል ፓላስንና የማንቸስተር ዩናይትድን፣ የቼልሲንና የአርሰናልን መርጠናል። በሁለቱ ላይ ነው ዋና ውይይታችንን የምናደርገው። አማን ነው አለ እንዴት አለ? ምርጫው ተስማምቶሻል? ምርጫው ተስማምቶኛል። አብዛኛው ብዙዎቻችን ለማየት የምንጠብቀው ጨዋታ ነው፣ ግን እንደ አጋጣሚ ሁለቱም እሁድ ነው የሚደረገው። ግን በጣም ሰፊ ሰዓት ልዩነት ስላለው ሰፊ ሰዓት ልዩነት አለ። ግን እኔ ከቅዳሜ ጨዋታዎችስ ዛሬ ከሚደረጉት ጨዋታዎች የትኛው የበለጠ የሚያዝናና ይመስልሃል ብዬ ለመጠየቅ ነው። የእሁድ ጨዋታዎች ምንም ጥርጥር የለውም ሳምንቱን ሙሉ ስንጠብቃቸው የነበሩ ናቸው። ግን የዛሬ ጨዋታዎችስ? ሁለት ጨዋታዎች ይስቡኛል ዛሬ፣ ማንሲቲ ከሊድስ ዩናይትድ እና ኤቨርተን ከኒውካስል ዩናይትድ። አረ ሰንደርላንድ ከበርንመዝ፣ እሱም ቆንጆ ጨዋታ ነው። እኔ እንደውም ይሄ በጣም ተመጣጣኝ ፉክክር። ማንሲቲ ከሊድስ ነው የምታየው ወይ ሰንደርላንድ ከበርንመዝ ነው የምታየው አንቺ? እኔ ሰንደርላንድ እና በርንመዝ አሪፍ ፉክክር የሚታይበት ይመስለኛል። ስለዚህ እሱን ታያለሽ? በቃ እኔ ያኛውን አይልሻለሁ። ማንቸስተር ሲቲ ከሊድስ። ግን ዞሮ ዞሮ ዋነኛ ትኩረታችን የሚሆነው የነገ ጨዋታዎች ናቸው። ከክሪስታል ፓላስና ከማንቸስተር ዩናይትድን ጀምር። ምክንያቱም ጨዋታዎቻቸው የሁለቱ ክለቦች 9 ሰዓት ላይ ነው የሚጀምረው። ክሪስታል ፓላስ ከማንቸስተር ዩናይትድ፣ የማንቸስተር ዩናይትድ ያለፉት ዓመታት ደካማ ውጤት የሚመዘገብበት አንደኛው ቦታ ነገ ጨዋታቸውን የሚያደርጉበት የክሪስታል ፓላስ ሜዳ ነው። ዩናይትድ ባለፉት ተከታታይ ወደ 5 የሚደርሱ ጨዋታዎችን በዚህ ሜዳ ላይ አድርጎ አንዱንም በድል ውጤት አላጠናቀቅም። ማንቸስተር ዩናይትድ እንደነዚህ ያሉ ታሪኮችን ለማሻሻል ነው ተግቶ እየሰራ ያለው። ተግቶ መስራት መቀጠልም ያለበት ለዚህ ነው። ምክንያቱም ለምሳሌ ባለፉት ተከታታይ የማንቸስተር ዩናይትድ ጨዋታዎችን ስንመለከት ከኤቨርተን ጨዋታ ውጪ አብዛኞቹ የዩናይትድ ተጋጣሚዎች በቅርብ ዓመታት በማንቸስተር ዩናይትድ ላይ የተሻለ ውጤት የሚያስመዘግቡ ክለቦች ናቸው። ኤቨርተን አልቻለውም ማንቸስተር ዩናይትድ፣ ምንም ጥያቄ የለውም። ወደ 32 ጊዜ ተጋጥመው አንድ ጊዜ ብቻ ነው ኤቨርተን ማንቸስተር ዩናይትድን ማሸነፍ የቻለው። አሁን ሁለተኛ ሆነለት ማለት ነው። ስለዚህ የኤቨርተን ሪከርድ ዩናይትድ በተቸገረበትም ጊዜ አጌንስት ዩናይትድ ያን ያህል ጥሩ የሚባል አይደለም። ዴቪድ ሞየስም በዚህ ረጅም የሚባል የእንግሊዝ ፕሪሚየር ሊግ አሰልጣኝነት ህይወታቸው በዚህ ኬሪየር ውስጥ
ኦልትራፎርድ ላይ ማንቸስተር ዩናይትድን የተቃራኒ ቡድን አሰልጣኝ ሆነው አሸንፈው አያውቁ። ይህንንም ስንናገር ነበር። ከዛ ውጭ ግን ኖቲንግሃም ፎረስት በቅርቡ ዩናይትድ ላይ ጉልበተኛ ነው፣ ብራይተን ኤንድ ሆቭ አልቢየን ጉልበተኛ ነው፣ ሊቨርፑል የረጅም ጊዜ ጉልበተኛ ነው ወደ 10 ዓመት የዘለቀ እያልን ቶተንሃም ሆትስፐርስ ማንቸስተር ዩናይትድ ላይ በጣም ጥሩ ውጤትን እየወሰደ ያለ ነው፣ ባለፈው የውድድር ዓመት 4 አሸንፎታል ብለን ስንናገር ነበር። አሁን አንዳንዶቹን አሸነፈ ሊቨርፑልን እና ብራይተንን፣ ከአንዳንዶቹ ጋር አቻ ወጣ ከኖቲንግሃምና ከቶተንሃም ጋር የመቸገር ታሪክ የለውም ከሚባለው ከኤቨርተን ጋር ደግሞ ያውም ረጅም ደቂቃ ሰው ጎሎለት ተጫውቶ ማንቸስተር ዩናይትድ ተሸነፈ 1-0። ይሄ ያልተጠበቀ ነገር ነው። ወደ ነገው ጨዋታ ስንሄድ ከክሪስታል ፓላስ ጋራም እንደዚሁ በተለይ በክሪስታል ፓላስ ሜዳ ከሆነ ጨዋታው ክሪስታል ፓላስ የቅርብ ሰሞን የማንቸስተር ዩናይትድ የበላይነትን ወስዶበት ነበረ። ማንቸስተር ዩናይትድ በክሪስታል ፓላስ ሜዳ ይቸገራል ነው። አሁን ይህንን ጠቅልላ አድርገሽ እኮ ስታስቢው በሌላ መንገድ ምን እየተናገርን ነው? ማንቸስተር ዩናይትድ እየተዳከመ በመምጣቱ ምክንያት በተለይ ከፈርጉሰን ሪታየር ማድረግ በኋላ መቸገሩን ለማሳየት ከዚህ በላይ ማሳያ እኮ የለም። እሺ ሊቨርፑል ጉልበተኛ ይሆን እንዴት ብራይተንም ኖቲንግሃምም ማንም እየመጣ እንዴት ክሪስታል ፓላስም እንዴት በማንቸስተር ዩናይትድ ላይ ይህንን ያህል ጥሩ ሪከርድ ሊኖራቸው ይችላል የሚል ጥያቄን እኮ የሚያስነሳ ነው የእውነት ለመናገር ማለት ነው። ዞሮ ዞሮ አሁን ያንን ማንቸስተር ዩናይትድ ከእንደነዚህ ያሉ ቡድኖች ጋር ያለውን ሪከርድ ለመከለስ ሳይሆን ወደ ነገው ጨዋታ ለመንደርደር ነው። ወደ ነገው ጨዋታ ስንሄድ ማንቸስተር ዩናይትድ ቤት ውስጥ ላሉ መቸገሮች በተለይ ልክ የዛሬ ዓመት አሞሪም ማንቸስተር ዩናይትድን ከተረከበበት ጊዜ አንስቶ እስከ በቀደሙ የኤቨርተን ሽንፈት ድረስ በተደጋጋሚ ዩናይትድን ምነካው ማንቸስተር ዩናይትድ ለምን እንደዚህ ይሆናል ተብሎ ጥያቄ ሲነሳ በአብዛኛው በምክንያትነት ከሚቀርቡ የተደጋገሙ ነገሮች መካከል አንደኛው ያለምንም ጥርጥር እኔም አንቺም ሁላችንም የምንለው የሰውየው ሲስተም ነው። አሞሪም በባክስሪ በመጫወቱ ምክንያት ነው። ልጆቹ ይህንን የባክስሪ ሲስተም አያውቁትም፣ የእንግሊዝ ፕሪሚየር ሊግ ለባክስሪ ሲስተም አይመችም የሚሉና ሌሎች ነገሮች ይነሳሉ። አሞሪም ደግሞ ለዚህ አቋሜ ጠንካራ እምነት አለኝ፣ ታማኝ ነኝ፣ እንኳን የሚዲያ ሰዎች እንኳን የእግር ኳስ ባለሙያዎች ጳጳሱ ራሱ መጥተው ይሄ መንገድ አያዋጣህም ቀይር ቢሉኝ አልቀይርም፣ በባክስሪ ነው መጫወተው ይልና ለማሳያነት የሚያመጣው ነገር መካከል አንደኛው ምንድነው? ምን ነው ሳሸንፍች ነገር ትዝ አትላችሁም ይላል። ያው በተደጋጋሚ ምን ነው ስንሸነፍ ብቻ ነው እንዴ? ስናሸንፍም በዛው ሲስተም እኮ ነው እያሸነፍን ያለ ነው ይላል። ግን ያው የማንቸስተር ዩናይትድ ድል ብዙ አይደለም፣ ሽንፈቶቹና የማይፈለጉ ውጤቶቹ ይበዛሉ። ከዛ ማንቸስተር ዩናይትድ ባለፉት 6 ጨዋታዎች በ5 አልተሸነፈ። ሊቨርፑልንና ብራይተንን አሸነፈ። ከዛ በኋላ በኖቲንግሃም ፎረስት እና ቶተንሃም ጋር አቻ ወጣ። በኤቨርተን ደግሞ ተሸነፈ። 6ኛው ጨዋታ ላይ ነው ሽንፈት የመጣው። ስለዚህ የማንቸስተር ዩናይትድን ጉዳይ በክፉ የሚያነሱ ሰዎች በቁጥር ቀነሱ። እያሸነፈ ስለሆነ ቢያንስ እየተሸነፈ ስላልሆነ ልክ በኤቨርተን ሲሸነፍ ግን የዚች የባክስሪ ጉዳይ እንደገና እሳት ለብሳ እሳት ጎርሳ መጣች። እንደገና ተጋግሎ መጣ። ለምን? እያንዳንዱ ሽንፈት ጀርባ በባክስሪ መጫወት ምክንያት ስለሆነ ነው ወይስ ሌላ ሰበብ አለ ነው? አሁን እዚህ ላይ የሚነሳው ነጥብ ሁላችንም እንደምናስታውሰው የኤቨርተኑ ተጫዋች ኢድሪስ ያጉዬ በቀይ ካርድ ከሜዳ ወጣ 11ኛው ደቂቃ ላይ። ማንቸስተር ዩናይትድ ከ80 ደቂቃ በላይ የቁጥር ብልጫ ኖሮት ተጫወተ። አሞሪም የቁጥር ብልጫ ሲኖረው በባክስሪ መጫወትን ትቶ 2 ሴንተር ባኮችን ብቻ እየተጠቀመ የበለጠ እያጠቃ መጫወት ይችላል ነበር ወይ የሚል ጥያቄ ተነሳ። 11 ለ11ም ስትሆኚ ባክስሪ ማለት እኮ በአጠቃላይ የመከላከል አቅምሽን 5 ማድረግ ማለት ነው። ምክንያቱም 3 ሴንተር ባኮች አሉሽ፣ 2 ዊንግ ባኮች አሉሽ። 2 ዊንግ ባኮች አሴ ፉል ባክም ስለሚያገለግሉ 2 ፉል ባክ 3 ሴንተር ባክ በድምሩ በ5 ሰው መከላከል ማለት ነው። ሰው ጎሎልሽ እንዴት በ5 ሰው ትከላከያለሽ?
አንዱን ሴንተር ባክ ቀንሰሽ የበለጠ የማጥቃት አቅም የሚሰጥሽን ኤቨርተን ላይ ጫና የሚያሳድርልሽን ተጫዋች አታስገቢም ወይ? እንዴት ሰው ጨዋታውን በዛው የመከላከል ፍላጎት እንዴት ይጨርሳል የሚል ሐሳብና ትችት ተነሳ። ዊ ካንት አንደርስታንድ አሉ የእግር ኳስ ባለሙያዎች። ኢትስ ታፍ ቱ አንደርስታንድ። ለመረዳት በጣም ከባድ ነው፣ ለመረዳት በጣም አስቸጋሪ ነው። ደግሞ ጥያቄ እውነት ልክም ነው ደግሞ ልክ ነው፣ እውነት ነው፣ ልክ ነው። ይህንን ጥያቄ አለማንሳት አትችይም ኳስ ካወቅሽ። ልክ ነው። ምክንያቱም ማንቸስተር ዩናይትድ ያለውን አድቫንቴጅ የሚያገኘው የቁጥር ብልጫ ያለውን አድቫንቴጅ የሚያገኘው እስከተጠቀመበት ድረስ ነው። ካልሆነ ልክ ከኤቨርተን ጋር እንደነበረው በቃ ይህችን ነገር አለቅም ውጥኝ በማለት ብቻ ዋጋ የሚከፍለው እስከ መቼ ነው የሚል ጥያቄም ልታነሳ ትችላለህ። ስለዚህ የኤቨርተኑ ጨዋታ ላይ አንደኛ አሞሪምን በተመለከተ ብዙ ትችት አልነበረም። እውነት ለመናገር ትችት ያልነበረው ያልኩት አብዛኛውን ትችት የተቀበሉት ተጫዋቾቹ ናቸው። በምንም አይነት መንገድ ቢሆን ኤቨርተንን ለዛውም በ10 ተጫዋች 10 ሆኖ ኤቨርተን ማሸነፍ ነበረባቸው ተጫዋቾቹ። ያሰልጣኙ የጨዋታ ስታይል ሲስተም ምናምን የሚለውን ብንተወው የማንቸስተር ዩናይትድ ተጫዋቾች ብቻቸውን በቂ ናቸው ይሄንን ጨዋታ ለማሸነፍ የሚለው ትልቅ ርዕሰ ጉዳይ ነበረ። አብዛኛውን ትችትም ደግሞ የወሰዱት እነሱ ናቸው ብዬ አስባለሁ። ግን ይሄ ማለት ሩበን አሞሪም በዛ ወቅት ላይ እንዳልከው አሁን 5 ተጫዋቾች የመከላከል ባህሪ ያላቸው 5 ተጫዋቾችን መጠቀም ማለት ምን ማለት ነው? በዛ ላይ ደግሞ እነዚህ ያሏቸው ተጫዋቾችን በተመለከተ ከዚህ በፊትም አንተ በፕሮግራማችን ላይ በተደጋጋሚ እንደምታነሳው ምቹ ነው ወይ ለዚህ ሲስተም ያሏቸው ተጫዋቾች ሩበን አሞሪም የሚለውም ደግሞ አብሮ መነሳት ያለበት ጉዳይ ነው እና ከሲስተሙ አይደለም ችግሩ ሁሌ እንደሚባለው። ምክንያቱም ከሲስተሙ እንዳልሆነ ችግሩ ሌሎች ክለቦች ላይ እየሰራ እያየን ነው። ክሪስታል ፓላስ ነው አሁን በጥሩ ምሳሌነት ሊነሳ የሚችለው። ሲስተሙን እንዴት ይጠቀሙበታል፣ ያሉት ተጫዋቾች ለዛ ሲስተም ምቹ ናቸው ወይ የሚለው ነው እንጂ በየትኛውም ሲስተም ተጫውቶ ውጤታማ መሆን ይቻላል ክሪስታል ፓላስ እንዳደረገው። አሁን እኮ ክሪስታል ፓላስ ማንቸስተር ዩናይትድን ብቻ የሚያሰጋኮ ቡድን እኮ አይደለም። ማንም በእንግሊዝ ፕሪሚየር ሊግ ላይ ያሉ ክለቦች ከክሪስታል ፓላስ ጋር ሲሆን ጨዋታቸው እንደው ተዝናንተው አይመጡም። በጣም አስቸጋሪ ለማሸነፍ ከባድ የሆነ ቡድን ነው። በጣም ፈጣኖች ናቸው። ያለውን ሲስተም በደንብ የተለማመዱና ለዛ ብቁ ናቸው። ስለዚህ አሁን ጉዳዩን ከማንቸስተር ዩናይትድ ጋር ብቻ አያይዞ መመልከትም አይቻልም። የክሪስታል ፓላስን ጥንካሬ የሚለውም አብሮ ቢታይ ለዛ ነው አንድም የነገው ጨዋታ በጣም በጉጉት የሚጠበቀው ሲስተሙ ላይ ሙጥኝ ብሎ ግን በሲስተሙ ምክንያት እየተተቸ ያለው አሞሪምና ያንኑ ሲስተም እየተጠቀመ ተሳክቶለታል፣ ሆኖለታል፣ ቆንጆ ቡድን ገንብቷል በሚል የሚሞካሸው ግላስነር መካከል የሚደረግ ጨዋታ ስለሆነ ነው። አሁን ቅድም ለመጥቀስ እንደተሞከረው የማንቸስተር ዩናይትድ ሲቹዌሽናል መሆን አለመቻል፣ ለምሳሌ ጨዋታውን በባክስሪ መጀመር ሰውየው አምንበታለሁ እስካለ ድረስ የሚያስኮንን አይደለም። በቃ እሱን እየተለማመድንና እየተቀበልን መቀጠል ግዴታችን ሊሆን ይችላል። ነገር ግን ሲቹዌሽኖች ሲቀየሩ ሜዳ ላይ ያለውን እውነት ተከትሎ ለሪአጀስትመንት እንዴት ምቹ መሆን ያቅተዋል ነው። ሪአጀስትመንት ማለት ያ ተጫዋች ጎደለ፣ ስለዚህ በባክስሪ መጫወት ከዚህ በኋላ አያስፈልገኝም፣ ያገኘሁትን የቁጥር ብልጫ በሚገባ ልጠቀምበት ይገባል ብሎ እዛሽ ጋር የሚሰራት መጠነኛ ማስተካከያ ማንቸስተር ዩናይትድ የተሻለ እድል እንዲኖረው ያደርጋል ነው። ቅድም ያልሽው ተጫዋቾቹ የበለጠውን ወቀሳ የበለጠውን ትችት አስተናግደው ሊሆን ይችላል። ነገር ግን ደግሞ አሞሪም እነሱ ስለተተቹ አይተቹም፣ እነሱ ስለተወቀሱ ጥያቄ አይነሳበትም ማለት ግን ደግሞ አይደል። እሱም የራሱን የሚወስደው ፓርት አለ። አሁን ይሄንን ሐሳብ ካነሳም በኋላ እንዳልሽው በጣም ጥሩ ምሳሌ የሚሆነው ኢትስ ኖት ኦል አባውት ዘ ሲስተም። ምክንያቱም በተመሳሳይ ሊግ ላይ ሲስተሙ በደንብ እየሰራ ነው ከተባለ ምሳሌ ልናደርገው የምንችለው ክሪስታል ፓላስን። ክሪስታል ፓላስ ኤፍኤ ካፕ ዋንጫን አሸነፈ በታሪኩ ለመጀመሪያ ጊዜ በዚሁ ሲስተም እየተጠቀመ። ክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ አሁን ስንተኛ ነው? 5ኛ ነው። የክሪስታል ፓላስ 5ኝነት በዚሁ ሲስተም የመጣ ነው። የኤፍኤ ካፑን ዋንጫ ማሸነፍ ዩናይትድ የሚመኘው፣ በደረጃ ሰንጠረዡ 5ኛ ላይ መቀመጥን ዩናይትድ የሚመኘው ነው፣ ግን ያላገኘው ነው። ክሪስታል ፓላስ በአሞሪም ሲስተም
እየተጫወተ ማንቸስተር ዩናይትድ የሚመኘውን ነገር ማሳካት ከቻለ ዋይ ኖት? ለምንድን ነው ማንቸስተር ዩናይትድ የማይችለው ሲባል እንግዲህ በክሪስታል ፓላስ ቤት ውስጥ ተጫዋቾቹ ሀሳቡን ተግባራዊ ለማድረግ የተመቹ ሆነው የሰውየው ሀሳቡን የማስረጽ አቅም የሚል ነው። ግን መርሳት የሌሉብን ነገሮች አሉ። ማንቸስተር ዩናይትድ በጣም አሪፍ የሚላቸውን ተጫዋቾች እኮ ያስፈርማል፣ ገንዘብ እኮ ያወጣል። ክሪስታል ፓላስ ደግሞ በጣም አሪፍ የሚባሉ ተጫዋቾችን እኮ ያጣል። ኦሊሴን አጥቷል፣ ኢዜን አጥቷል። ግን ዘ ሲስተም ስቲል ወርክስ። ስለዚህ የትኛውም ኢንዲቪጁዋል ላይ ወይም የትኛውም ግለሰብ ተጫዋች ላይ ጥገኛ አይደለም። እነዚህን ሁለት ተጫዋቾች ማጣት የትኛውንም ክለብ ያጎድላል አይደል? ልክ ነው። እንደውም ግላስነር የሚናገሩት ይሄንን ነው እኮ እኛ ሲስተሙን ገንብተናል እና አሁን በቃ ያንን ጥሩ የሚባለውን ሲስተም ስለገነባን ቡድናችን ባላንስድ ነው፣ ምጣኔውን የጠበቀ ነው ክሪስታል ፓላስ ማለት እና ዋና የሚባሉ ተጫዋቾች በወጡ ቁጥር ለዛ ሲስተም እንግዳ የሚሆኑ ወይም ግራ የሚገባቸው ተጫዋቾች አይደለም እዛ ውስጥ መጥተው ጨዋታቸውን የሚያደርጉት። እንዳልከው ኦሊሴንም ኢዜንም ማጣት ቀላል ነገር እኮ አይደለም፣ በጣም ከባድ ነገር ነው። ምክንያቱም እነዚህ ተጫዋቾች ምን እያደረጉ ነው በሄዱበት ክለብ የሚለውን ስናይ ዋና የሚባሉ ተጫዋቾች ናቸው። ፓላስ ቤት እያሉ ሲያደርጉ ነበር ዋና የሚባሉ ተጫዋቾች ናቸው። ስለዚህ ግላስነርም እንደሚናገሩት አሁን ኮንሲስተንት ነን፣ በተለይ ደግሞ ይሄ መከላከሉ ላይ በጣም ጠንካራ ነን፣ የማይዛነፍ አቋም ነው ያለን ብለው አስተያየት ይሰጣሉ። ይህንን አስተያየት እኛ መነሻ አድርገን ማንቸስተር ዩናይትድም ክሪስታል ፓላስም ተመሳሳይ ሲስተም ነው የሚከተሉት ብለናል አይደል? 3-4-2-1 እና በዚህ የውድድር ዓመት በዚህ ሲስተም እንዴት ነው ነገሮችን እያስተናገዱ ጨዋታቸውን እያደረጉ የሚገኘው የሚለውን ቁጥሮች ምን ይላሉ ነው በትንሽ እንኳን ለማንሳት ብንሞክር፣ ለምሳሌ ክሪስታል ፓላስ እስካሁን ድረስ ባደረጋቸው ጨዋታዎች 16 ጎል አስቆጥሯል። ማንቸስተር ዩናይትድ ደግሞ 19። ይሄ አንድ የሚነሳ ነገር ነው። ስለዚህ ጎል በማስቆጠር ረገድ ማንቸስተር ዩናይትድ የተሻለ ነው ማለት ነው። ግን ጎል በማስተናገድ ረገድ በጣም ከፍተኛ ልዩነት አለ። አሁን ግላስነር የሚናገሩት በተለይ ዲፌንሳችን በጣም ኮንሲስተንት ነው፣ ጠንካራ ነው፣ የማይዋዥቅ አቋም ነው ያሉት ዝም ብለው አይደለም። ክሪስታል ፓላስ 9 ጎል ነው ያስተናገደው፣ ማንቸስተር ዩናይትድስ 19 በተመሳሳይ ሲስተም እና ልዩነት እንደው ላይ ክሪስታል ፓላስ ከአርሰናል ቀጥሎ ትንሽ ጎል ያገባበት እሱ ነው። በቃ ይሄ ደብል ዲጂት ላይ ራሱ አልደረሰም፣ 9 ነው። ከአርሰናል 6 ጎል ነው መሰለኝ የገባበት እስካሁን ድረስ። ስለዚህ በዚህ ልክ ነው አሁን ልዩነቱ ጎል ማስተናገድ ላይ ማንቸስተር ዩናይትድ እንዴት እየተቸገረ እንደሆነ እናያለን። በሌሎች ነገሮች ብናይ ማንቸስተር ዩናይትድ የተሻለ ቁጥር አለው። ለምሳሌ ወደ ጎል ሲሞክሩ ሾት ሲያደርጉ ማንቸስተር ዩናይትድ እስካሁን 138 አድርጓል። ክሪስታል ፓላስ ደግሞ 107 ነው ያደረገው። ኢላማቸውን የጠበቁ ሙከራዎችን ማንቸስተር ዩናይትድ 62 አድርጓል። ክሪስታል ፓላስ ደግሞ 53 ነው። ዋናውና ትልቁ ልዩነት የሚመጣው መከላከል ላይ ያለው ክፍተት ነው እና ማንቸስተር ዩናይትድ በባክስሪ ነው የሚጫወተው። አስፈላጊ ሲሆን ደግሞ 5 ይሆናሉ፣ ግን ጎል ያስተናግዳል። በአንጻሩ ደግሞ ተመሳሳይ አጫዋት እየተከተለ ክሪስታል ፓላስ ጎል አያስተናግድም። በሊጉ እንደውም ሁለተኛ ትንሽ ጎል ያስተናገደ ክለብ ነው። ይሄ አሁን እሳቸው የቁጥር መረጃ የሚያሳየው ሁለቱ ክለቦች ተመሳሳይ የጨዋታ ሲስተምን ተግባራዊ ያደርጋሉ። ይሄ በዚህ የጨዋታ ሲስተም በማጥቃቱ በኩል ዩናይትድ ጎብዟል፣ በዚህ የጨዋታ ሲስተም በመከላከሉ በኩል ደግሞ ክሪስታል ፓላስ ጎብዟል የሚለውን ነው። በሁለቱ ጫፎች ላይ ያላቸውን ልዩነት ያሳያል። ዩናይትድ ኮንሲድ ያደርጋል፣ ጎሎች ይገቡበታል። ክሪስታል ፓላስ በጣም ጥቂት ጎሎች ነው የሚቆጠሩበት። ማንቸስተር ዩናይትድ በጣም ብዙ ተደጋጋሚ የሚባሉ የግብ ሙከራዎችን ያደርጋል። ክሪስታል ፓላስ ደግሞ እዛ ላይ ውስንነት አለው ነው። እንግዲህ ነገ ምን ይሆናል የሚለው አብረን የምናየው ነው የሚሆነው። በነገራችን ላይ የማንቸስተር ዩናይትድ ተጫዋቾችና የክሪስታል ፓላስ ተጫዋቾች በሀሳቡ ተመሳሳይ ቢሆንም ከሀሳብ ውጪ ሀሳቡን ለመተግበር ካለ አቅም ውጪ በእያንዳንዱ ጨዋታ ወደ ሜዳ ይዘው የሚገቡት የማሸነፍ ፍላጎት በጣም ወሳኝ ነው። በጣም ከምታስቢው በላይ ደግሞ ወሳኝ ነው። እኔ እዛ ላይ ሂውጅ ዲፈረንስ ያለ ይመስለኛል። ዩናይትድ አይደለም ከክሪስታል ፓላስ በጣም አግሬሲቭ ናቸው፣ ኢነርጄቲክ ናቸው። የክሪስታል ፓላስ ተጫዋቾች በእያንዳንዱ ደቂቃ የሆነ ነገር ማድረግ እንችላለን፣ ማድረግም ይገባናል ብለው ሜዳ ላይ የሚችሉትን በሙሉ የሚሞክሩ ናቸው። ከዚህ አንጻር በብዙዎቹ የማንቸስተር ዩናይትድ ተጫዋቾች ላይ ጥያቄ ያለን ይመስለኛል።
እንደውም አንድ ታሪክ ልንገርሽ ከፈለግሽ የማንቸስተር ዩናይትድ ማንነት ከገባቸው ሰዎች ይሄ ታሪክ ያንን በደንብ አድርጎ ያስታውሳል። ይሄ ታሪክ ያንን በደንብ አድርጎ ይከልሳል። ሳምሪ የቀድሞ በጣም ተፈሪ የሆኑ ታላቅ በመባል የምን ጊዜውም የእግር ኳስ ምርጡ ዳኛ የሚሏቸው ፒየር ሉጂ ኮሊና የተናገሩትን ነገር ነው ምነግርሽ ነኝ። እንግዲህ ኮሊና የሚባሉት ዳኛ በጣም በጣም የተከበሩ ናቸው፣ በጣም የሚያስፈሩ ናቸው። የእሳቸውን ውሳኔ መጻረር፣ የእሳቸውን ውሳኔ ተቃውሞ ፕሮቴስት ማድረግ በፍጹም የማይታሰብ። ኮሊና በረጅም ጊዜ የእግር ኳስ ዳኝነት ህይወታቸው የማትረሳው ክስተት የማትረሳው አጋጣሚ በቃ ግሬተስት ሞመንት ኦፍ ዩር ኬሪየር ተብለው ተጠይቁ። የእሳቸው ኬሪየር ዳኝነት ግን ሜዳ ላይ አሉ። ምን አስተውልሃል? ካስተዋልካቸው፣ ካያቸው፣ ካጫወትካቸው፣ ስታጫውታቸው የተገረምክባቸውን ስሜቶች የፈጠሩብህ ጨዋታዎች ምናምን ሲባል የማንቸስተር ዩናይትድን ጨዋታ ነው የሚጠቅሱት። ጣሊያናዊው ዳኛ የማንቸስተር ዩናይትድን ጨዋታ በኑ ካምፕ ከባየር ሚዩኒክ ጋራ ነው ያደረጉት። ያ የ1998-99 የቻምፒዮንስ ሊግ የዋንጫ ጨዋታ ማለት ነው። እና ጨዋታው ሊያበቃ 2 ደቂቃ ቀረ ይላሉ ኮሊና። የማንቸስተር ዩናይትድ ተጫዋቾችን ሜንታሊቲ፣ የማንቸስተር ዩናይትድ ተጫዋቾችን ስሜት፣ ዩናይትድ እንዴት ባሉ ተጫዋቾች እንዴት አይነት አገልግሎት ያገኝ እንደነበረ ትዚል ከሆነ ብዬ ነው ይሄንን የምነግርሽ ከአሁኑ ጋራ በንጽጽር ለማየት እንዲረዳ ማለት ነው። እና 2 ደቂቃ ቀረ ጨዋታው ሊያበቃ። የባየር ሚዩኒክ ተጫዋቾች ተቀያሪ ወንበር ላይ ያሉት ዝግጁ ሆነው እየጠበቁ ነው ያሉት ሰለብሬት ለማድረግ ለመጨፈር፣ ዋንጫውን ማሸነፋቸውን ለማረጋገጥ። ደጋፊዎችን አያቸዋለሁ አሉ። የባየር ሚዩኒክ ደጋፊዎችን ይተቃቀፋሉ፣ ይስቃሉ። በጣም የተለየ የደስታ ስሜት ውስጥ ናቸው። በክብር ቦታ ላይ የተቀመጡት የባየር ሚዩኒክ ትልልቅ የሚባሉት ባለስልጣናት ደስታቸውን ለመግለጽ የኔን ጨዋታ አለቀ የሚለውን ውሳኔ ብቻ እየጠበቁ ነው። ይሄ ሜዳ ላይ የነበረ እውነት ነው ይላሉ ፒየር ሉጂ ኮሊና ዳኛው። ከዛ በኋላ ማንቸስተር ዩናይትድ በ2 ደቂቃ 2 ጎል አገባ። ዩናይትድ በነዛ 2 ደቂቃዎች 2 ጎል ካገባ በኋላ ውጤቱ ተቀለበሰ። 1-0 ሲመራ የነበረው ባየር ሚዩኒክ 2-1 በሆነ ውጤት ተመራ። ህይወቴን በሙሉ እስካለሁ ድረስ ለረሳው የማልችለውን ስሜት በእንግሊዙ ክለብ በማንቸስተር ዩናይትድ ተቀያሪ ወንበር አካባቢ በነበሩት የማንቸስተር ዩናይትድ ሰዎች ላይ አይ ነበር፣ አስተውል ነበር አለ። እንዳንበሳ ነው የሚያጓሩታል፣ ይጮሃሉ አለ፣ እንዲህ ነን ይላሉ አለ። ያ ሰፍስፎ የነበረው የባየር ሚዩኒክ ሰዎች የደስታ ጫፍ ላይ መገኘት ወደ ቁዘማ ተቀየረ። የማንቸስተር ዩናይትድ ተጫዋቾች ሜዳውን እንደ እብድ ነው የሚያካልሉት አለ። እንደ እብድ እንደ ክሬዚ ሰው ነው የሚሮጡት አለ። በቃ ያስፈራሉ አለ። በእያንዳንዱ የሜዳው ቦታ ላይ የነበሩት የማንቸስተር ዩናይትድ ተጫዋቾች እና እነሱ ጋር ይታይ የነበረው ስሜት ለጉድ ነው አለ። ይገርማል አለ። ብዙ ጨዋታዎችን አጫውቻለሁ፣ እንደዛ አይነት ነገር ግን አይቻል አቅም ይላሉ ፒየር ሉጂ ኮሊና። የባየር ሚዩኒክ ተጫዋቾች ግን በቃ ተስፋ ቆረጡ፣ መሬት ላይ ወደቁ። ጨዋታው ሳያበቃ ማልቀስ ጀመረዋል። በእርግጠኝነት ስለ ሳሚ ኩፎር እያወሩ እንደሆነ ገብቶኛል። ያኔ የባየር ሚዩኒክ ተጫዋች የነበረ ሰው ነው እሱ። እና በመሬት ላይ ተዘርረው ያለቅሳሉ አለ። እና ምንም እድል አልነበረኝም አለ። መሬት ላይ ወድቀው ከሚያለቅሱት የባየር ሚዩኒክ ተጫዋቾች መካከል አንዱን ቀረብኩትና ምን ማድረግ አትችልም፣ 20 ሰከንድ ይቀርሃል፣ የምትችለውን ሞክር አልኩት አለ። መምከር ጀመሩ። ከባድ ነው ግን ጌት አፕ ኤንድ ፋይት ዩ ስቲል ሃቭ 20 seconds left አልኩት አለ። ፒየር ሉጂ ኮሊና ነው ይሄንን የሚናገሩት። በቃ የዛን ቅጽበት ላይ በዛች አጋጣሚ ላይ የእግር ኳስ ባህሪው ግራ ገባኛል። የእግር ኳስ ነገር ብዬ አልኩኝ አለ።
እና መቼም ቢሆን በቃ በእግር ኳስ የዳኝነት ህይወቴ ለራሳቸው ከማልችላቸው ነገሮች መካከል የማንቸስተር ዩናይትድ ተጫዋቾችን የፋይቲንግ ስፕሪት የባየር ሚዩኒክ ተጫዋቾች ላይ ይታይ የነበረውን ነገር ለራሳው አልችልም ብለው ነው የሚናገሩት። ፒየር ሉጂ ኮሊና የቻምፒዮንስ ሊጉን የዋንጫ ጨዋታ ያን ያጫወቱት እሳቸው ናቸው። ማንቸስተር ዩናይትድ ዘ ትሪብል ዊነር ሲሆን 3 ዋንጫዎችን ባሸነፈበት የውድድር ዓመት ማለት ነው። አሁን እንደዛ አይነት ስሜት የዩናይትድ ተጫዋቾች ላይ አለ ወይ ብዬ ጠይቄ ነው ማብቃት የምፈልገው እኔ። ያ ነው የዩናይትድ ክብሩ፣ ያ ነው የዩናይትድ ወጉ፣ ያ ነው ከዩናይትድ ተጫዋችነት የሚጠበቀው ቁም ነገር። እንደዛ ከሆኑ የማንቸስተር ዩናይትድ ተጫዋቾች የሚያስቆጨው የሚያንገበግበው የኤቨርተንን ሽንፈት ተከትሎ በነገው ጨዋታ ላይ ማንነታቸውን ማሳየት መቻል አለባቸው፣ መካስ አለባቸው። ይሄ የዩናይትድ ነገር በውስጣቸው ሰርጾ ከሆነ ገብቶ ከሆነ ግን አይመስለኝም። እኔ ግን ዩናይትድ ትልቅ ክለብ ነው፣ ባለግዙፍ ታሪክ ነው ሳምሪ። ማንም ቢሆን ዲናይ ሊያደርገው አይችልም። ይሄንን ማንም ነው የምነግርሽ። ግን በቃ ያም ዘመን አለፈና በእንደነዚህ አይነት ተጫዋቾች ተተካ። ትላንትና ወይ ከትላንት ወዲያ ብየዋለሁ ይህንን ነገር። ጆን ኦሼ የሚባል ተጫዋች አለ፣ ማይክል ሲልቬስተር የሚባል ተጫዋች አለ። እነዚህ ተጫዋቾች አሁን ካሉ ተጫዋቾች ማርያምን ነው የምልሽ በችሎታ ያን ያህል የሚበልጡ እኮ አይደል። በማገልገል ፍላጎት ግን ከእያንዳንዱ የአሁን የማንቸስተር ዩናይትድ ተጫዋች ይበልጣል። በቃ ግን ልዩነቱ እነዚህ ምንም አይመስላቸውም። እነዛ ዋጋ ለመክፈል ዝግጁ ናቸው። እነዛ ለማን እየተጫወቱ እንደሆነ ይገባቸዋል። እነዚህ ደግሞ ምንም ለእንደዚህ አይነት ቦታ አይሰጡ። ተጫዋቾችን የምትወቅሸው በዚህ ነው እንጂ አሰልጣኙ ሲቹዌሽኑን እያየ ሪአጀስትመንት መስራት ግን ነበረበት ብዬ ግን አምናለሁ። ልክ ነው። በጣም ማን ያሸንፋል ነገር ከባድ ነው። ይሄኛውን ለመገመት እኔ በጣም ያስቸግረኛል። እሺ በኋላውን እንጠይቅሻለን። እስቲ እንዴት ትጠይቀኛ አንድ ላይ? እሺ አንድ ላይ የሁሉንም በቃ የክሪስታል ፓላስንና የአርሰናልና የቼልሲ ነው ምን ገምተው። በቃ እሺ በኋላ አንድ ላይ ገምታለሁ። ግን አሪፍ ጨዋታ ይሆናል። ማንቸስተር ዩናይትድም መልስ ለመስጠት ትልቅ ጥረት ያደርጋል ብለን እናስባለን። እሺ አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት እጅግ አስደሳች ቅዳሜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። በሚደረጉ ጨዋታዎች ዙሪያ ተጨማሪ መረጃዎችን ወደ እናንተ ማድረሳችንንም እንቀጥላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።